በጣም ለጆሮ የሚከብድ ታሪክ ተጽፏል በዚህ በቅዱስ ጳውሎስ መልእክት ትርጓሜ ላይ። አንድ ሰው ንስሐ አባት ሁኑኝ ይልና ወደ አንድ አባት ይሄዳል። እኚህ ቄስ እኚህ ካህን እሺ ብለው የንስሐ አባት ይሆኑታል። ሰውየው በጣም የሞላው የተረፈው ባለጸጋ ሰው ግን በጣም የሚገርማችሁ እኚህ ካህን የገንዘብ ፍቅር የነበረባቸው ፍቅረ ነዋይ የሚያጠቃቸው ካህን ነበሩ። ካህን ሆኖ ገንዘብ ወዳድ ሊኖር ይችላል ይችላል። ምሳሌ ይሁዳ ሌባ ነበር። እኚህም ካህን ፍቅረ ነዋይ የነበረባቸው ባለጸጋ ሰው መጥቶ ንስሐ አባቱ ምን ሲላቸው ደስ አላቸው። እሺ ብለው የንስሐ አባቱ ጥቂት እንደቆዩ መልእክት ላኩበት። ምን አሉት? ይኸውልህ እኔ የእርሻ መሬት አለኝ ግን ብዙ ገበሬዎች የሉኝም መሬቴን የሚያርስልኝ። አንተ ደግሞ ብዙ ገበሬዎች አሉ። ስለዚህ እባክህ ከገበሬዎች አንዱን ልከህ መሬቴን አሳርስልኝ አሉ። እሺ አለ፣ ላከላቸው። ተገቢ ነው አይደለም? ለካህን ቤት ሰርቶ ሁሉ የሰጣል ለመጽሐፍ ቅዱስ ነው። መጽሐፈ መሳፍንት ነው። ገበሬ ላከላቸው። ያ ገበሬ በታማኝነት የቄሱን መሬት ማረስ ጀመረ። ሲያርስ ይገርማችኋል የተቀበረ ወርቅ አገኘ። ሲያገኝ እዛው መልሶ አፈር መለሰበት ቀበረውና ወደ ባለጸጋው ሄዶ ኧረ በንስሐ አባት መሬት ላይ እኮ ወርቅ አገኘዋል። አይ ወርቁ የተገኘው በእሳቸው መሬት ነው፣ ተመልሰ ሄደ ለእሳቸው ንገራቸው፣ ለእኔ ነገርኩት እንዳትላል። እሺ ያለ የገበሬ ተመልሶ ወደ ካህኑ ሄደ። በእርሶ ርስት ላይ እኮ ወርቅ አገኘው አላቸው። ደስ አላቸው። ያው ገንዘብ ይወዳሉ ብለናል። ደስ አላቸው። የት አረከዋል? ቀብሬዋለሁ አለ። በል ማታ እንገናኛለን፣ ታሳየኛለህ፣ ግማሹን ለአንተ አካፍልሃለሁ አሉት። እየሰማችሁ ነው ምዕመናን? አሁን ማታ ተቀጣጥረው ሚቄስ ልክ ካህኑ ቤታቸው ከገቡ በኋላ ሰይጣን በልባቸው ገባ። ማሰብ ጀመሩ። እኔ ቆይ ምን ነክቶኝ ነው ግማሹን አካፍልሃለሁ ያልኩታል? በእኔ መሬት ላይ የተገኘ ወርቅ እንዴት ነው የምንካፈለው? እንዲህ ሲያስቡ ሰይጣን ልባቸውን አወረው። ማታ ሲገናኙ ወርቁ ያለበትን ሲያሳያቸው ከበስተጀርባው ሳያስበው ሄደው ገደሉት። ይገርማቸው እና ከወራጅ ወንዝ ጣሉት። ማንም አልሰማም ብለው ወርቁን ይዘው ከቤታቸው ገቡ። ግን የወርቁን መገኘት የሰማ ሰው አለ የለም? ባለጸጋ ቢጠብቅ ቀረበት። በማግስቱ ሲሄድ እዛ እርሻ መሬት ላይ የደም ምልክት አየ። ሲያይ አይ ገለውታል ማለት ነው። እሳቸውስ የእግዚአብሔር አገልጋይ ናቸው፣ እግዚአብሔር እንዳደረገ ያደርጋቸው። እኔ ግን ከአሁን በኋላ ቤተ ክርስቲያንም አልሄድ መስቀልም አልሳለም ሥጋው ደሙም አልቀበልም ቀረ። እንዲህ የሚሉ ሰዎች አሉ። የአባ ገሌን መስቀል በሞት አልሳለም የሚል መስቀሉ የማን ነው? በኋላ ይህ ሰው ቤቱ ተኝቶ እያለ ህልም አለመ። ብቻውን በበረሃ ሲሄድ ጭው ባለ በረሃ ከላይ ፀሐይ ከስር የአሸዋ ድለቅ እያቃጠለ ሲሄድ ውሃ ጥም ጉሮሮን አድርቆት ሲሰቃያል። ድንገት የፏፏቴ ድምፅ ሰማ። የውሃ ድምፅ። ውሃው ወዳለበት አካባቢ ሲሄድ ንጹህ ውሃ ኮለል ብሎ ይፈሳል። ልባሩ ጠምቶታል። ንጹህ ውሃ እየፈሰሰ ሊጠጣ እጁን ሲሰድ አይደርስበትም። ቢታገል አይደርስበትም። በኋላ አንድ ሰው መጣና በንጹህ የወርቅ መቅጃ ውሃ ቀርቶ እንካ ጠጣ። የወርቅ መቅጃ ነው፣ ንጹህ ነው፣ ውሃው ንጹህ ነው። ግን ቀርቶ የሰጠው ሰው እጁ ቆስሏል። በጣም የቆሰለ እጅ ነው ያለው። ሲያየው ሰውየው ቁስለኛ ነው። ውሃው ግን ምንድን ነው? አይ ውሃው ንጹህ ከሆነ ምን ችግር አለው ብሎ ሊጠጣ ልክ አፉን ሲከፍት ከእንቅልፉ ነቃ። እግዚአብሔር እያለ ያለው ንጹህ ውሃ የተባለው የሕይወት ውሃ እኔ ነኝ ያለ የክርስቶስ ሥጋና ደሙ። የቆሰለ እጅ የተባለው ኃጢአተኛው ካህን ነው። የክርስቶስን ሥጋና ደም በኃጢአተኛ ካህን እጅ ብትቀበለው የካህኑ ኃጢአት የሥጋው ደሙን ንጽሕና ሊያሳድፈው አይችልም። ይህ ተግሣጽ ሆኖት ወደ ቤተክርስቲያን ተመለሰ። እኛንም በቸርነቱ ይመልሳል።